ነቢይ ልይ ጎዳና ላይ ነው የምትኖሪው? አዎ። አይዞሽ እሺ፣ እኛም ጎዳና ላይ ነው የምንኖረው። ሰላም ነው? እንዴት ነሽ? አለ ምን ነበር? ስለ ስራ እንድናወራ ፈልጌ ነበር። እሺ ደስ ይለኛል። ከዛ በፊት ግን ስራውን ከመጀመራችን በፊት በህዝቡ ዘንድ ተወዳጅነትና አንቱታን ማድረፍ አለብን። ቆንጆ ሐሳብ ነው። እና ታዲያ እንዴት አድርገን ነው ይሄን አትንታ ልናገኝ የምንችል? ለሱ ቀላል ነው። ብዙ የተቸገሩ ሰዎች አሉ አይደል? ጎዳና ላይ ያሉ እነሱን በመርዳት ከዛም ወደ ሚዲያ በማቅረብ መወደድ እንችላለን። ሐሳብሽ ቆንጆ ሐሳብ ነው። ግን አሁን አንቺ ያልሽው ነገር እኮ ገንዘብና ጊዜ ይፈጃል አይደል? ደግሞ እንደምታውቂው ነው ገንዘብ የለኝም። ያው በርግጥ እናንተ ሊኖራችሁ ይችላል። እና ታዲያ እኔ ያለኝ እንደሆነ ለማንም ዘርቼ ጨርሰዋለሁ እንዴ? እና ታዲያ ይሄን ነገር እንዴት አድርገን ልናደርገው እንችላለን? ይኸውልህ እሱ በጣም ቀላል ነው። በቃ ካሜራ ይዘን እንቀርባለን፣ ሰዎችን እንረዳለን። ከዛ እኛ የዋህ እንደሆንና በሰዎች ላይ በችግራቸው ጊዜ እንደደረስን በጣም ጥሩ ሰው እንደሆን ይመሰክሩልና ከዛ በኋላ በቃ ከካሜራ ጀርባ ብሩን እንቀበላለን። ሌሎች ሰዎች ላይም እንደዛ ማድረግ። ስለዚህ ገንዘብ አያስፈልገውም። ግን ትንሽ አይከብድም የሰው ልጅ ጋር ይሄን ነገር ማድረግ? አይከብድም። ግን የሁላ ነገር ቀርቶ ለምን እኛ ስራችን አንሰራ? እኔም እኮ ለስራችን የሚሆነውን ነገር ነው እየነገርኩ ያለሁት። ግን ለምን ከዚህ ሁላ ጣጣ ውስጥ ከመንገባ ለምን ስራችን አንሰራ ነው? እኔም እኮ ስራችንን እንስራ ነው እያልኩ ያለሁት። የግድ ደግሞ ስራችን ለመስራት ይሄን ስራ መስራት አለብን። እና ከዚህ ውጭ መስራት አንችልም እንዴ? ማለት አንተም እኮ ለማትረፍ እኮ ስራችንን ስንሰራ እኮ በስራችን እኮ አንተም ማትረፍም እኮ እንችላለን። እሱን አንተ አትነግረኝ። መስራት ከፈለክ ትሰራለህ። አይ የምትል ከሆነ ደግሞ መንገድ ክፍት ነው፣ መሄድ ትችላለህ። እንደዛ ከሆነ ይቅርታ፣ ይሄንን የቆሻሻ ተግባር ሰው ልጅ ጋር ማድረግ አልፈልግም። ምናልባት በዛኛው ስራ የምንስማማ ከሆነ ሁሌም ቢሆን ለስራ ዝግጁ ነኝ። አሳውቂኝና ወደ ስራ መግባት እንችላለን። እኔን እዚህ አስቀምጦኝ ሄድ አይደል?
ተመስገን ፈጣሪ ሆይ ምን ይሳናል? በቃ ከእንግዲህ ከሱ ጋር አብረን ልንሰራ ነው ማለት ነው። ፈጣሪ ምን ይሳናል? ተመስገን። ምን ወንጂ አንተ አብራም ፍቅረኛ ነው እንዴ? አሎ አሎ ያብላምና ፍቅረሽ ዋለ ማለት ማን እኔ ነኝ? ኧረ እናላዘኝ በቃ ወደዛ አንቺ አትቀሩ ስከልዝሽ ነው አመለሽኝ። አንቺ ኮግለ ምን ተየክሽ? እድም እኮ ከፍቅረኛው ጋር ቆሞ ይቻው ነው። አውላም ነው ለሱ ፍቅረኛ ዘይለች ይቲራ ሌላ ፍቅላ ሌላ ገል ነው ያለች እዚህ የለች። አልገባኝም ማለት ተተወሄዳ ነው? አዎ ሌላ ፍቅላ እሷ ሌላ ገል ነው ያለችው። አንተ ቢኒ ወንተ ልጅ ከመቼ ወዲህ ነው እንዴ ተስፋ ይቆርጥ? ምን ነው ተስፋ ማልቆርጠው? ንገረኝ እስኪ። አመት ሙሉ ለፈው ምንም ያልተሳካልኝ እና ተስፋ መቁረጥ የለብኝም እና እንዲህ በቀላሉ ተሆኖ እስከ ዛሬ የለፋንባቸው ቀናቶች ታውቃል። የግሩሜ ጋር የመጣችው ሴትዮ እኮ የራሴ የሆነ የፊልም ፕሮዳክሽን አለኝ ብላለች። ባክስ ወረኛ ብለ ምክንያቱም ግሩሜ እስከዛ ድረስ በወሬ ነበር ሲዘን የነበረው አንድ ነገር አንድ ለውጥ እንኳን አላገኘንም። ስለዚህ በቃ ይበቃ። ለዛ ለግሩሜ ብለህ ሳይሆን ያቺ ሳሮን ለምትባለው ለሷ ስትል ባይሆን እሷን አንድ ድል እንያል። ዞሮ ዞሮ ነው ያዳ ሳሮንም ማነች ማንም ማለት ነው በግሩሜ የመጡ አካሎች በሙሉ ወሬኛ ናቸው። ማወቅ ያለብን አንተ ልጅ ጤነኛ ነህ እንዴ? አንተ እኮ ድምጻዊ ነህ፣ በዛ ላይ የተዋጣ ተዋናይ ነህ። ወይ ለምን ተስፋ ትቆርጣለህ? አንተ ተስፋ ቆርጥ ማለት እኮ እኛው ለምን ተስፋ እንቆርጣለን? እሺ በል በእናትህ ቢኒ፣ ይሄ ድል እንዳያመልጠን። ግሩሜ እንዴት ነሽ? ምን ሆነ ነው? እኔ ምንም አልሆነው ነገር አለኝ። እሺ ምን ሆነ ነው? ወይ ግን እኔ ግን ነገሮች መቼ ነው የሚሳኩልኝ? ሁሉ ነገር እኔ ጋር ሲደርስ ይጠማል።
አይ የተፈጠረ ችግር አለ? ጉሩሜ ምንድን ነው የተፈጠረው ችግር? እባክሽ የሆነ ስራ ነበረ አልተሳካልኝም። እና ማሱ ነው ያናደደኝ። እና በቀላል ነገር እንደዚህ ተናደድከው? አንተ እኮ አይደለም ከዝም በል የሚገጥም ልጅ ነህ። ሲጀምር እንደዚህ በቀላል ነገር ተስፋ ከቆረጥማ ካሰብከው አትደርስም። አንተ እኮ ስንት አባላት ተስፋ እንዳለው ታውቃለህ? አንተ ተስፋ ቆረጥክ ማለት ሁሉም ሰው ተስፋ ቆረጠ ማለት ነው፣ ቲሙ በሙሉ። ሲጀምር የትኛውንም መስዋዕትነት ከፍለህ ካሰብክበት መድረስ አለብህ። ከዛ ውጭ ካሰብክበት በየትኛውም ታምር ልትደርስ አትችልም። በየትኛውም ታምር። እሺ አሁን ወዴት እየሄድሽ? እኔማ ከሀና ጋር ቃይዬ ልመጣ ነው። ወደ ቤት ነህ? በቃ እሺ አለሁልህ። ሄሎ ሰላም ነው? ላገኝሽ ፈልጌ ነበር። እሺ መጣሁ። ለመሆኑ ምን አለ? በራሴ ታሪክ ላይ ተንተርሼ የጻፉት የተከታታይ ድራማ የሚሆን ድርሰት አለ። ድርሰትማ እኮ ነው የማለኝ። ሌላ ነገር የለ? ሌላ እንትን ወራም እሞክራለሁ። ወና እኔም እሞክራለሁ። ሌላ ሻል ያለ ነገር የለ? ማለት ገንዘብ ምናምን? አይ እኔ የጎዳና ተዳዳሪ ነኝ። ገንዘብ እንኳን የለኝም። እና ታዲያ ስራ እንዴት ነው ሊሰራ የሚችል? ያው አለ አይደለ እኔ ያሰብኩትኝ ልክ ድርሰት የሚፈልጉ ሰዎች ወይም እንደናንተ የፊልም ፕሮዳክሽን ያላቸው ሰዎች ድርሰቴን ሼር አድርጌ እነሱ ደግሞ በገንዘብ ሼር አድርገውኝ ወይም አድርጋችሁኝ እንድንሰራው ነው የፈለኩት። ደግሞ ጉሩሜ ገንዘብ እኮ በጋራ ሰርተን ማግኘት እንችላለን። ለመሆኑ አንተ ወደ እኔ ድርጅት ስትመጣ ምን ጥቅም ታስገኝልኛል? ያው በገንዘብ ደረጃ ምንም ነገር አልጠቅምህም፣ ግን በድርሰት ከሆነ የተቻለኝን ሁሉ ሞክራለሁ። በዛ ላይ ከእናንተ ጋር መስራት ሄደ ልምድ እንድወስድ ያደርገኛል። እና አንዳንድ ነገር ትወና ካስፈልግ ትጠራዋለህ። ደግሞ ለራሴ አይደል ያግዛል። በዛ ላይ የትወና ስልጠና ስለወሰድኩኝ አንተ ምናልባት ስራ ስለሚበዛብህ ልጆችን በማሰልጠንና በታች ሁኜ አይዟችሁ በማለት በማገዝ ስልጠና በመስጠት ላግዝ ይችላል። እባክህን ይሄ ስራ እኔ ከልጅነቴ ጀምሮ ያለኝ ህልም ነው። ይኸው የጎዳና ልጅ ስለሆንኩ አልሳካልኝ ብሎ እንጂ
ለማንኛውም እኔ በሰሞን ሌላ ቦታ ሄዳለሁ ብያለሁ። ከልጆች ጋር ውሰጁና አግባብ። አንተም ቢሆን እያስተባበርክ እንዳልከው ቆይና ከዛ በኋላ ስመለስ በደንብ እንነጋገራለን። አይሻልም? እሺ ችግር የለውም። አንዴ ይቅርታ። አረ ችግር የለውም። በድጋሚ እንኳን ደስ አለ። አዎ በጣም ደስ ይላል። የምር በስነ ስርዓት ደግሞ በጣም እንሰራለን፣ አትጠራጠር። አረ ችግር የለውም። የተቻለኝን ሁሉ አድርጌ ነው የምሰራው። በቃ ለማንኛውም አሁን የስራ ጉዳይ ነው ልሄድ። እሺ በጣም ነው የማመሰግነው። ችግር የለውም። በቃ ቻው። እሺ በጣም አመሰግናለሁ። አብረን እንሰራለን አለኝ። የምር በጣም ነው የማመሰግነው። እሺ አረ ችግር የለውም። እንኳን ደስ አለ በድጋሚ። የእውነት ቤዛ ውለታሽ አለብኝ። እሺ አይና ክርማ ታከብረው ቀለል አድርገው ማለቴ ያው ኖሮኝ ምንም መክፈል ባልችልም ንኩ ውለታ እንድከፍለኝ አይደለም ይሄን ነገር ያደረኩት መስራት ስላለብኝ ነው። እሺ በቃ